ለአቃቂ ቃሊቲ ክፍለ ከተማ ሙስሊም ማህበረሰብ በሙሉ እንደዚሁም ደግሞ ለመላው አዲስ አበባ ሙስሊም ማህበረሰብ አልፎ ተርፎም ደግሞ ለመላው የሀገራችን ሙስሊሞች ለመላው የዓለም ሙስሊም በሙሉ ማለት ነው እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ ለሁላችንም የደስታ የፍስሐ ሁላችንም በመተዛዘን በአንድነት የምናሳልፈውና ለተሻለ ህይወት ለተሻለ ኢማን የምንዘጋጅበት አላህ ያድርግልን። በዓሉን በተመለከተ እንግዲህ እንደ አንድ የሙስሊም አባልም እንደ አንድ አመራርም የማስተላልፈው መልእክት በዓሉን ነብያችን ሰለላሁ ዐለይሂ ወሰለም ባስቀመጡት በዲናችን በተቀመጠው መመሪያና አካሄድ መሰረት ሁላችንም በዓላችንን ያለንን ለፍሰን ያለንን እንትን ብለን ወደ በዓሉ ወጥተን በሰላም አክብረን ወደ ቤታችን እንድንመለስ እንደዚሁም ደግሞ ልጆቻችንን አስቸጋሪ ሁኔታ ካልተፈጠረ ልጆቻችንንም ሌሎችንም ወደ ሜዳ ላይ ስለሆነ በዓሉ የሚከበረው ሁላችንም በጥንቃቄ የአመራሮችና የመንግስት አካላት የሰላምና ጸጥታ አካላት በሚሰጡን አቅጣጫ መሰረት በተገቢው መንገድ ወጥተን በተገቢው መንገድ ወደ ቤታችን እንድንመለስ በዓሉን እንድናከብር እንደዚሁም ደግሞ በሱናው መሰረት ከቻል ወደ በዓል ቦታ ላይ ስንሄድ ያው በእግራችን ብንሄድ ጥሩ ነው። ካልተቻለም በመኪናም ቢከድ መንገዶች መላወጥም ደግሞ የሱናው አካል ነው። በምንሄድበት መንገድ ባንመለስ ጥሩ ነው። በአንዱ መንገድ ከሄድን በሌላ መንገድ መመለስ የነብያችን ሰለላሁ ዐለይሂ ወሰለም አቅጣጫ ነውና ሁላችንም በዓላችንን በዚህ መልኩ ያለንን ደግሞ ለሌላቸው በማካፈል በማብላት በዚህ አይነት መልኩ እየተዛዘንንና እየተከባበርን በዓላችንን ብናሳልፍ መልካም ጥሩ አጋጣሚ ነው ብዬ አስባለሁ። ይሄንን ሁላችንም እንደ ሙስሊም ተግባራዊ በማድረግ እንድንተባበር የአቃቂ ቃሊቲ ክፍለ ከተማ እስልምና ጉዳይ ምክር ቤት እንደዚሁም የአቃቂ ቃሊቲ ሙስሊም ማህበረሰብ ሁላችንም በዓላችንን የምናከብረው የኡመር መስጊድ ላይ ነው። ያው ከአዲስ አበባ ስቴዲየም ቀጥሎ ትልቁ በዓል የሚከበርበት ቦታ ላይ ስለሆነ ሁላችንም በተቻለ መጠን በዓሉን አንድ ቦታ ላይ ማክበር ነው ሱናውና በየመስጊዱ በየአካባቢው ባንሰግድ በዓላችንን እዛ በተባለው ቦታ ላይ በኡመር መስጊድ ላይ ብናከብር የሚለውን ለማስተላለፍ እፈልጋለሁ። በተረፈ በዓሉ የደስታ ይሁንልን፣ ለሁላችንም ጥሩ በዓል እንዲሆንልን እመኛለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።